لله رب العالمين له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، أيها المشاهدون الكرام والمشاهدات، السلام عليكم ورحمة الله تعالى وبركاته. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. إن شاء الله ዛሬ ሁላችንም ደስ የሚያስብል ፕሮግራም ላይ ነው የተገኘነው። ኡስታዝ ሰይድ አህመድ ትልቁ ሰው የሚለውን መጽሐፍ ያስመረቁ ተገኝተናል። ኡስታዝ ሰይድ አህመድ የሰውን ትልቅነት ለመግለጽ በሐቂቃ ቃልም የለኝም፣ ሰዓት አይበቃም። የኡስታዝን ትልቅነት የሚገልጸው እስካሁን ሲገጥሟቸው የነበሩ ግጥሞች ሲያወጧቸው የነበሩ ቃላቶችና ስለ ትልቁ ሰው የጻፉት መጽሐፍ ምን ይላሉ አረቦች? አልኢናኡ የንضح بما فيه ይላሉ። አንድ ዕቃ የሚወረዛው ውስጡ የያዘው ነው ይላሉ። ሼህ ሰይድ ኡስታዝ ሰይድ ውስጥ ምን አለ እዚህ ላይ ይታያል። ስለ ትልቁ ሰው ለመጻፍ ምን ይጠይቃል? ትልቅነት ይጠይቃል። ላ ያዕቡ ዘል ቀድሪ ኢላ ዘውህ፣ ትልቅ የሚያውቀው ትልቅ እንጂ ትንሽ ትልቆችን አያውቃቸውምና ይባላል። ስለዚህ ኡስታዝ ሰይድ ትልቅ ሰው ናቸው። ትልቁን ሰው መድኸዋል። እሱን ለዚህ ያበቃም መድረሳም ኡስታዝም ትልቅ ነው። እሱንም የወለዱ ትልልቆች ናቸው። ዛሬም እዚህ አድሮ በዚህ የተደሰተ ሁሉም ትልቅ ነው ማለት ነው። ትልቅ አላህ ያድርገን። ትልቅነት በመጽሐፍ ብቻ አይደለም። እንቁ የሆኑ መልእክቶች እስካሁን በወቅታችን ላይ ትንንሾች በበዙበት ላይ ማንም የማይደፍረውን ደፍረው ይናገሩ ነበር። ትልቅ ማለት ለዲኑ የሚሞት ነው። ቅድም ብዙ ብለዋል ሼህ ሰይድ ካሉት መሃል ሁልጊዜ ስሰማው እኔ ደስ የማይለኝ ቃላት አለ። ማን እንደገጠመው አላውቅም። ምን የሚል እወድሃለሁኝ አልወድሁ መስዬ አሉ። አንቱን የጠላ ሰው ይገለኛል ብዬ የሚል ግጥም ሲነግሩን ነበር አይደለም? እንደኔ ግን አሁን የሚባለው ምንድን ነው? እወድሃለሁኝ ትጥቄን አሳምሬ አንቱን የጠላ ሰው እንዲገለኝ ብዬ ይባላል። ረሱልን ስንወድ ሐቅን ስናስተላልፍ የጠላ ይገለናል ብለን ተንበጥብጠን ከዛሊጋ ተሽቆጥጠን ነው እንዴ? ነው ወይስ አይደል? በፍጹም ሊሆን አይችልም። መጽሐፉን ብዙ ሰዎች ጽፈዋል። ኡስታዝ ሰይድ ለየት የሚያደርጋቸው በሐቂቃ የሰፍ ማድመቂያ ሳይሆን ለተለያየ ጆሮ የሚመች የሚፈልጉ ወይም አድናቂዎችን ማስደሰት ሳይሆን ኡስታዝ ሰይድ በጥሞና ቢባል በተረጋጋ መልኩ አኺራን ፈርተን ብንለው የሚያስተላልፉት መልእክት ትልልቅ መልእክት፣ በተለይ በዚህ ሰዓት ሰዎች ጣዖትን በሚያመልኩበት ሰዓት አላሁ መውጁዱን ቢላ መካን ብለው ተውሂድን የሚያስተላልፉባቸው መልእክቶች ማንም ጀግና የማያስተላልፋቸው መልእክቶች ናቸው። እነዛ መልእክቶች ዱንያም ላይ ከፍ የሚያደርጉ ናቸው። የውመል ቂያማም ወደ ጀነት ይዘውን የሚሄዱ ናቸው። ትልቅ ማለት ይህ ነው። አሁን ባጢልና ሐቅ ተደበላልቆ ሰው መኖርን ወዶ ሰው ብልጭልጭን ወዶ እውነቱ የት እንዳለ ያወቀ ግን እውነትን በማይደፍርበት በነሽዳ መልክ በመንዙማ መልክ ከታሪካ በመጽሐፍ መልክ እውነትን ማስተላለፍ ወላሂ ይሄ ትልቅነት ነው። ለምን ቢባል ሞት አለ። ዱንያ እኮ ማንም ይኖራል አይደለም? ከሴቱ ከወንዱ ከትልቁ ተማሪዎች፣ ሙሽዶች፣ ሌሎች ምሁራኖችም ሀብታሞችም ትኖራላችሁ።
የኛ መሰል እስካሁን የሞቱ ሰዎች አሉ ወይስ የሉም? ጓደኛ የሞተባቸው የለም? ከበታቾቻችን እስቲ ያሉት አልሞቱም? ሞት ለማንም የሚቀር አይደለም። ግን ኡስታዝ ሰይድን የሚያወጡትን መልእክት ሐቂቃ ሁላችንም አላህን ፈርተን ነገ እናት የሌለችበት አባት የለም፣ መብራት የለም፣ ፍራሽ የለም፣ ትራስ የለም፣ ጎረቤት የለም፣ ቀብር እንገባለን። የሁሉ በሌለበት ይህን ወርቅ የሆነ መልእክት በሌላ በድሪቶ ነገር ሳንሸፍነው በንጹህ በትክክል ሸሪዓተል ኢስላሚያ ወላሂ ሁሉን ነገር የሰው ልጅ እንዲደሰት ሁሉን ነገር ያመቻችልን ነው ሸሪዓተል ኢስላሚያ። ባይሆን በሐላል ሁን አለ እንጂ ከብረህ እንዳትደሰት አላለም፣ ተምረህ እንዳትደሰት አላለም፣ እውቀት ኑሮህ እንዳትደሰት አላለም፣ በልጅ እንዳትደሰት አላለም፣ በመኪና እንዳትደሰት አላለም፣ በቤት እንዳትደሰት አላለም። ግን የምትደሰትበት ሐላልና ሐላል በሆነው በሸሪዓተል ኢስላሚያ ይሆናል። ስለዚህ እኛ አርአያችን ሊሆኑ የሚገቡት ረሱላችን አለይሂ ሰላቱ ወሰላም ናቸው። ወለኩም ፊ ረሱሊላሂ ኡስወቱን ሐሰና ብሏል አላህ። ትልቅ ሞዴል በሐረካ በሰከናችን፣ ባለባበሳችን፣ ባበላላችን፣ ባጣጣጣችን ሁሉ ነገር ማንን ሊመስል ይገባል? ረሱላችንን አለይሂ ሰላቱ ወሰላም ሊመስል ይገባል። ከዛ ወዲህ ደግሞ አርአያችን ለማን ናቸው? የኛ መሻይኾቻችን። ከዛሊከ መድህ ስናደርግም አይኑሁ ያላ ይሆን ይችላል። ግን ባሻጋሪ እንኳ ይህን ዘመን ተሻጋሪ የሆነውን መንዙማ እኛም ስንሞት እንዲሻገር ሁልጊዜ እንዲናፈቅ አርአያዎቻችን እነዛ ትልልቆቹ ሊሆኑ ይገባል እንጂ ከትንንሾች እየለቃቀምን ልናመጣ አይገባም። ሐቂቀተን ሻሰል ኸሊል ሲሉ ሰማላችሁ አይደል? መንዙማውን ካሉት ቀርቶ እሳቸው ከወደ አኺራ ከሄዱ በ77 ነው የሞቱት። ከ77 አሁን ድረስ ስንት ዓመት እንደሆነ አላውቅም። 40 ምናምን ዓመት አይጠቀም ስንት ዓመት ማለት ነው? 40 ዓመት። መንዙማው ግን ዛሬም አዲስ ነው፣ ነገም ብንሰማው አዲስ ነው። ገና ወደፊትም ይቀጥላል። ይህን እያልኳቸው ያለው እሳቸው ተሞቱ ነው ካሉበትማ ወላሂ አለ። ስለዚህ የሼህ ሰይድ የኡስታዝ ሰይድ ዘመን ተሻጋሪ መጽሐፍ፣ ዘመን ተሻጋሪ ግጥሞች፣ ዘመን ተሻጋሪ በሆነ መልኩ እንደነ ሐሰን ኸሊል እንደነ ሼህ አህመድ የጁ ሌሎች አይኑ ያን እንኳን አለ ማለት አይደለም። ሐጂ ጧሂር ረሂመሁላህ ምን አሉ? እነዚህን አሪፎቹን እኛ ስንከተላቸው አሉ እነሱ ህይወት ያላቸው ናቸው፣ በውሃዋ ነው የሚበሩት። ግን እኛ እንዴት ጥላ ሁነን ከታች እነሱን እንከተላለን አሉ። ባህር ሲገባ ያ በራሪው ጥላውም አብሮ ባህር ይገባል አሉ። በራሪው ዛፍ ላይ ሲሆን ጥላውም የት ላይ ነው የሚታየው? እዛው ዛፉ ላይ ይታያል እንጂ ይሄ ባህር ነው ብሎ ወደ ኋላ አይልም አሉ። እኛ በዛ ትልልቆይ ናቸው። ቅድም ሼህ ሰይድ እንዳሉት እነሱን መሆን ቢያቅት ግን ይሄን እንቁ የሆነ መልእክት በድሪቶ እንዳይጠቀለል የወርቅ ማስቀመጫ የተለየ ነው አይደለም? የጫማ ማስቀመጫና የወርቅ ማስቀመጫ አንድ ነው። እህቶቻችን ምን ላይ ነው ወርቃችሁን የምታስቀምጡት? ወንዶቹም ለየት ያለ ዕቃ ካለ ለየት ያለ ማስቀመጫ ያስፈልገዋልና ይሄ እንቁ መልእክት በእንቁ ድምፅ ሸርዕን በጠበቀ እንዲተላለፍ አንዱ መልእክቴ ነው። ሌላው ቅድም እንዳልኳችሁ አቂባችንን አላህ ያሳምርልን። አንድ ነገር ልንገራችሁና እጨርሳለሁ። ፕሮግራም ሰፊ ስለሆነ እሱ ምንድነው አቂባችንን አላህ እንዲያሳምረው ነው። ኡስታዝ ሰይድን የመሰሉ ከኡስታዝ ሰይድ ጀምሮ ሁላችንም ለአቂባችን ዱዓ ልናደርግ ይገባል። ዳንኤል አወልን ታውቃላችሁ አይደል? ሰማላችሁ? ለዳንኤል አወል ዛሬ አዲስ የሆነ ሰው አለ? እናቃቸዋለን? እናቃቸዋለን።
የዳንዩል አወልም ደረሶች ይታወቃሉ። ቅድም ወደ ኋላ መለስ ብለው ብዙ ትውስታ ሲያስታውሱን ነበርና የዳንዩል አወል ደረሶች ማለት ሱኒዮች፣ አላህን ፈሪዎች፣ ሙተቆች፣ አጅነቢይ የማያው ትክክለኛ ነበሩና የውመ ሚነል አያም አንድ ቀን ውሃ ቀዳለሁ ብለው ሲሄዱ አንዱ ከነሱ መካከል አንዱ ደረሳ ነው የምነግራቸው። የሆነ ሴት ብቅ ስትልባቸው ሳያስቡ ነውና አጅነቢይ ያየው ብለው እሸሻለሁ ሲሉ ገደል ሊገቡ እግሮ ተንሸራቶ ዛፉን ይዘው ምን ብለው እንደማንም ተቋቋሙና እዛ ላይ ቆመው ሴቲቱን ልፍ ስትላቸው ምን አለቻቸው መሰላችሁ? በጣም ተደስታለችና አንተ ደስ ትላለህ ግን የጨረስከው እንደው አለቻቸው። ይህንን አመጡና ለዳንዩል አወል ዛሬ ሸህ ከሌ እንደ አጅነቢይ አይተው ገደል ሊገቡ እንደማንም ዲያኑ ግን ሴትዮይቱ እንደው አንተ ደስ ትላለህ የጨረስከው እንደው ብላለቻቸው ብለው ለዳንይ ነገሯቸው። ዳንይ ይህን ወሬ ይዘዋል። ያደረሳ ሲኖሩ እዛው ጧራ ላይ ሞትን አላህ ያዘልንና ያደረሳ ሞቱ እዛው ጧራ የትም ሳይወጡ የትም ሳይሄዱ ዳንዩል አወል ያሉትን ሰምታችኋል። ምን አሉ ዳንዩል አወል? ለከሌ ሸህ ላክ ሳይሉ ለቤተሰቦቹ ላኩ ሳይሉ ያችን ሴት ፈልጉና በደህና ጨረሰው ብላችሁ ዲያችሁ ንገሩልኝ እና የምንጨርሰው አላህ ያድርገን። ደስ የሚል እንቁ ነገር ይዘናል። ሌላ ምንመኘው ውጭ አንድም የሚጽፈው ይሁን የሚያውቀው ይሁን በዓለም ሐቅና ባጢል ተግበስብሶ ባለበት ነፍሳት ሰይድ የማይደፈረውን ደፍረው ኡማውን ካሮንቃ እያወጡ ነው። አፋፍ ላይ ገደል ላይ ያለን ሰው እሳት ላይ ያለን ሰው አዛይ ማለት ከዛ ከሰዓቱ ተገደሉ ና ብሎ ወደ ሜዳ የሚስብ ነው። አብሽቁን ይዛግፋበት ብሎ ወደ ገደሉ ወደ እሳቱ የሚገፋ ሰው ነው። ማንኛውን የምር የሚወደው ከሰዓቱ ታፋፉ ላይ ወደዚህ ና የሚል ነው። ስለዚህ እሳቸው የሚጠሩትን የመጽሐፍ ዘመን ተሻጋሪ እንዲሆን በደንብ ጥልቅ ያለው ንባብ አንብበን ተጣመን ዱንያ ላይ ትልቅ እንዲሆኑ አኺራም ትልቅ አላህ ያድርጋቸው። ከሰውም ዘር ከሚወልዱትም ወደ ላይ ሞዴታችም ወሃቢያ የማይወለድባቸው አላህ ያድርገው። እዚህ የመጣ ሁሉ ዘር ላይ የማይፈለፈል አላህ ያድርግልን። ወደ ኋላ ቀርቀራ መሄድን አላህ ያዝልን። የዘመናችን ነቀርሳ በሽታ እሱ ስለሆነ ይሄ ካልተጠቀሰማ ምኑ ስብሰባ ሆነ። ለየት የሚያደርጋቸው የምር ሰው ስለሆኑ ማለት ነው እና ትልቅነታቸውን ከትልቁ ሰው እንውሰደውን የዘርዘር ያልጣል ጨርሰውም ጥልቅ የሆነ ውዴታ አለኝ፣ አክብሮት አለኝ። ቀደም ቢሉ እንደነሽ ሐዲስ ላይ እንደነሽ ጫሌ የሚወራላቸው ነበር። ተማሪ ውስጥ ገብቶ 8 ቀን ተብሎ በወሩ እየተረሳ ነው ትልቁ ችግር። ለይስ ሲባል ወደ ምን ይቀየር ብያለሁ እኔ ወደ አረበኛ። ለምን እዛ ሐሪማ ደረሶቹ ጋር ይግባ፣ ደረሳ ከደረሳ ያሸጋግሩታል። እናንተ አንዲት ሰው ብላችሁ ልታውቁ። ስለዚህ ይህ ስራ ኢላ አንተ ቆመ ሰዓ የሚቀጥል አላህ ያድርገው። ሁላችንም ከጀሃነም አላህ ይጠብቀን። ባጢል ከሆነ አቂዳም አላህ ይጠብቀን። ዱንያችን አኺራችን አምሮ ኋላ ደግሞ ዛሬ እንደተሰበሰብን ጀነተል ፊርደውስ የምንሰበሰብ አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ነሽታችኋል። አሁን ወደ ዋናው ጉዳይ ልገባ ነው። በቃ ሁላችሁም እንድትዘጋጁልኝ እፈልጋለሁ።